ሰላም እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላም ሁኑልኝ። ሰላም ሰላም፣ እንዴት ናችሁ? እኛ ሰላም ነን። ቤተሰብ ለማድረግ እንዳትረሱኝ። እንግዲህ ቤተሰብ አድርጉኝ ብያለሁ። አበረታቱኝ እህቶቼ፣ ወንድሞቼ። ስህተትም ካለ ይሄ ስህተትሽ ነው ብላችሁ በሉኝ። አብዛኛውን ጊዜ ያው ስራ ላይ ሁኜ አንዳንድ ቪዲዮዎችን ስለምሰራ የስራ ልብስም ልለብስ እችላለሁኝ። ስራዬንም እየሰራሁ ነው ሌላ ቪዲዮ የምሰራው። ስለዚህ እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ዛሬ የመጣሁበት ምክንያት ስላችሁ ሁሌም ልታዩትም ላታዩትም ትችላላችሁ። ብዙ ያን ያህል እኔ እንደሌላው ብዙ ቤተሰብ ስለሌለኝ አብዛኛውን ጊዜ እንደማታዩት እርግጠኛ ነኝ። አንድ ቀን ግን ታዩታላችሁ። አንድ ቀን ይሄ ምንድን ነው እያላችሁ ማየታችሁ ስለማይቀር በዚህ አጋጣሚ ግን አትርሱኝ፣ አስታውሱኝ ነው የምለው። አበረታቱኝ። ስህተትም ካለ ይሄ ስህተት ነው አለም ብላችሁ በሉኝ። አመሰግናለሁ። በያላችሁበት ሰላም ሁኑ። ምክንያቱም ለመናገርም ቪዲዮ ለመቅረጽም ያን ያህል ብዙም አቅሜ ገና ነው። ቤተሰብ ካደረጋችሁኝ ኮሜንት ላይ አስተያየት ከሰጣችሁኝ ይሄ ጥፋት ነው፣ ይሄ ስህተት ነው አስተካኪ ካላችሁኝ እሱን ለማስተካከል ወደኋላ አልልም። ዛሬም የመጣሁት አንዳንድ ነገር ብያለሁ። ወላጅ ሁነን ብዙ ነገሮች የምናደርጋቸው ነገሮች አሉ። ወላጅ ሁነን የምናደርጋቸው የምንሰማቸው ነገሮች ደግሞ ትንሽ ሊከብዱ ስለሚችሉ እሱን እያየን ነው የምናልፈው። አንዴ ሱመያና ሰይዶ እንላለን፣ አንዴ ጽጌና ዳኒ እንላለን፣ አንዴ ሩታና አብርሽ እንላለን። በጣም የሚገርመው ነገር ግን እኔ አሁን ባየሁት ነገር ላይ አብርሽና ሩታ ላይ ባለው ነገር ሁለቱም ጥፋት የለባቸውም አልልም። ሁሉም ጥፋት አለባቸው። ከሩታ ደጋፊ ጓደኛ ነን ብለው ቡታጅራ እስካሉ ልጆች ድረስ በጣም ብዙ ጥፋት አለ። ምክንያቱም ሰላም መፍጠር ማስማማት እያለ ነገር ማገጋል በፍጹም ሊኖር አይችልም፣ መኖርም የለበትም። ለሩታ ለልብ የሰጧት እነዛ ሰዎች እነዛ ወጣቶች ናቸው። ይሄ ደግሞ ወንድሞቼ እህቶቼ፣ ይሄን ደግሞ ልክ በፍቅር እንዳደረጋችሁት አትዩ። ምክንያቱም መጥፎን ነገር መጥፎ ነው፣ ጥሩን ነገር ጥሩ ነው ብለን ነው ማለፍ ያለብን። እኛ ሩታ እንዳትጎዳ፣ እኛ ሩታ እንዳትበደል ምናምን ብላችሁ የምትሉት ነገር ያ ነገር ምንም ያክል ሊያራምድ አይችልም። ደጋግሜ ነግሬያችኋለሁ። ብዙ እናቶች የሴት ልጅ እናቶች ነን፣ ብዙ ሴቶች ልጆች አሉን እና ለሴት ልጅ ለወንድ ልጅ ክብር ስንሰጥ ነው ለሴት ልጅ ክብር ያለበት። ምናልባት አንቺ ሴት ልጅ የተጨቆነች ወንድ ልጅ ክብር ይኑረው ብለሽ እያልሽ ነው ልትሉኝ ትችላላችሁ። ነው እንደዛ አይደለም እያልኩ አይደለም። ሴት ልጅ እንድትጨቆን አልፈልግም። ነገር ግን አደባባይ ላይ ወጣ የምታደርገውን ነገር ግን ጋብ ማድረግ አለባት። ምክንያቱም አቅፋ የምትተኛውን ባል በአደባባይ የተማታች ሴት ልትሆን አትችልም። ይሄንን የምትመለከቱ ሴት ልጆቻችን ሴት እህቶቻችንም ደግሞ እንደ ሩታ በቪዲዮ እየወጣችሁ ወንድን መደባደብ የእውነት እግዚአብሔር ራሱ ያዝናል። ምክንያቱም ባል ብሎ ሲል ክብር ነው። ሚስት ለባሏ ዘውድ ነች፣ ባልም ለሚስቱ ዘውድ ነው። የማይጣላ ሰው የማይጋጭ ሰው የለም። ግን የምትበሉ የምትጠጡትን እየደበቃችሁ የምታደርጓቸውን ነገር እየደበቃችሁ ጥሩን ወደ ተደብቃላችሁ፣ መጥፎውን ደግሞ ቪዲዮ ላይ ይዛችሁ ትወጣላችሁ። ይሄ በፍጹም ሊያራምዳችሁ የማይችል ነገር ነው፣ ሊሆን የማይችል ነገር ነው። ይከብዳል። የእውነት ነው የምላችሁ ይከብዳል። ምክንያቱም ይህን ትምህርት ማስተማር የለባችሁም። በተለይ ሩታ በጥፊ የምታሾዱላ ትላንትና የእውነት በየሃይማኖታችሁ ግን ብላችሁ አዳምጡኝ። የእውነት ብላችሁ አዳምጡኝ። እንደው ኦርቶዶክስ የሆናችሁ ምለምናችሁ በፈጣሪ ስም ብላችሁ ጆሮአችሁን ጥላችሁ አዳምጡኝ። የሴት ልጅ እናት የሆናችሁ ሴት ወጣቶች ኦርቶዶክስ የሆናችሁ እንደው በወላዲት አምላክ በእመቤቴ የሆነባችሁ አዳምጡት፣ እዩት። ሙስሊም እህቶቻችንም በአላህ በነቢይ የሆንባችሁ አዳምጡት።
ጴንጤ እህቶቻችንም እንደዚሁ ብዙ ጊዜ መናፍቃን ማለት ብዙ እንትን ስለማይለኝ የሆነ ያራኩ ይመስለኛል እና ለዛ ነው ጴንጤ የሚለውን ቃል ብዙ ጊዜ ነው ይጠቀማለሁ። የሚያስቀይም ከሆነ ይቅርታ። እናንተም በጌታ በኢየሱስ ክርስቶስ ስም ይሁንባችሁ ሴቶች፣ እዩት ደጋግማችሁ አዳምጡኝ። ምክንያቱም ቀለበት ለማሰር ዱባይ ላይ የተሄደው ብዙ የተራበ ኢትዮጵያ ውስጥ የለም ወይ? ብዙ የተጠማ ኢትዮጵያ ውስጥ የለም ወይ? የሚበሉት ያጡ፣ የሚለብሱት ያጡ ብዙ ድሃ ሴቶች ልጆቻችን እህቶቻችን የሉም ወይ? እነዛን ድሃ እህቶቻችንን መቄዶንያ ከአንዴም ሁለቴ ዛሬ 3ኛ ጊዜ ነው ይሄንን ነገር ስናገር፣ መቄዶንያ ሄዳችሁ እነዛ ሰዎች ላይ ቀለበት ብታስሩ ለእናንተ ምርቃት ደስታ ሊሆን አይችልም ወይ? ይሆን ነበረ። ያንን ነገር ሳታደርጉ ግን ዱባይ በ70,000 ብር አንድ ትኬት ገዝታችሁ የሄዳችሁ ሰዎች የሚካኤል ቀለበት፣ የገብርኤል ሰርግ፣ የመድኃኔዓለም ፍች አይሆንባችሁም ወይ? ልብ በይ ሩታ፣ የምታዩትም እህቶቼ ሴት ልጆች ለሚካኤል ቀለበት፣ ለገብርኤል ሰርግ፣ ለመድኃኔዓለም ፍች መሆኑ ጥሩ ነው ብላችሁ ታስባላችሁን? ያሳፍራል። እግዚአብሔርንም እኮ ይህን ያህል ማሳዘን የለብንም። እጅሽን ዘርግተሽ ቀለበት አስረሽ መጠሽ ምንም ያክል ሳትቆይ ምን ያክል ደፋር፣ ምን ያክል ጨካኝ፣ ምን ያክል ስነ ምግባር የሌለሽ ልጅ ብትሆኝ ነው ወንድ ልጅ በቪዲዮ ወጣሽ በጥፊ የምትማቸው? አንዴ አይደለም ሁለቴ። ለምን ምንድን ነው የሚማሩት ሴት ልጆቻችን? ምንድን ነው እያደረጉ ያሉት? ምንድን ነው የሚወስዱት ትምህርት? ለምንድን ነው መጥፎ ትምህርት የምታወጡት? የእነሱ ደጋፊ የሆናችሁ ሰዎችም ብዙ ኦዲየንሶች የእነሱን እንትን የምታወጡ ሰዎች ጎበዝ እንኳን መታሹ በዩ ወንድ ልጅ ሁነህ እንኳን መታሹ እንዴት ትላለን? ይሄ መቆጣት መገሰጥ አለበት። ባል ሚስቱን ሊያከብር ይችላል። ወንድ ልጅ ሴትን ሊያከብር ይችላል። ማክበርም ግዴታው ነው። ክብር መስጠት አለበት። ለምን? ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ነች። ሴት ነገም ደግሞ ልጅ ሆና ትመጣለች እና ሴት ልጅ መከበር አለበት። ግን በዚህ መልኩ አይደለም፣ ሴት ልጅ የምናከብረው። ማክበር ያለባችሁ በዚህ መልኩ አይደለም። እጇን ዘርግታ ወንድ ልጅ እየተማታች፣ ይሄ አይደለም ክብር፣ እንዲህ ባልሽን አክብሬው እኮ ነው የሚለው መጽሐፍ ቅዱስ እኮ። ለባልሽ ክብር ስጪ እኮ ነው ያላት እኮ። አካሏ እኮ ነው። ሌላ ሴት ያዘምና እሷን ወዷት ስንት ወጪ አውጥቶ ዱባይ ላይ ቀለበት አስሮላታል አይደል? እዚህ ጋር ያለች ሴት መጣች፣ አናገረቻት። የሚያደርግ ከሷ ጋር የሚተኛው ከሷ ጋር የሚኖር ከሷ ጋር እየተዘጋጀ ያለው የእሷን ሰርግ ነው አይደል እንዴ? እንዴት ታዲያ ያንን ሰርግ ለእሷ እየተዘጋጀ ያለ ይሄ ሁሉ አምባጓሮ መፍጠር፣ ይሄ ሁሉ እንዲህ ነህ አንተ። በቃ ያችኛዋ በጣም ተወደው ስለነበረ ወደ ኋላ ስለተመለሰች ተናደደች። አንቺ ደግሞ አግብተሽዋል፣ ቀለበት አስረሻል፣ ያላየሽውን አይተሻል፣ ያልሰማሽውን ሰምተሻል፣ ዱባይ ላይ ተዝናንተሻል። ያንቺ እህቶች ግን ያንቺ ጓደኞች ግን ጓሮ ጉድጓድ እየቆፈሩ ተቀምጠው የሚውለዋል። ዩቱብ ላይ ስትወጡ የሚያሳድጋችሁ ህዝብ አይደለም ወይ? ህዝብ እስካሳደጋችሁ ድረስ ለህዝብ ክብር ለምንድን ነው የማትሰጡት? ለኦዲየንስ ለምን ክብር አይሰጥም? ለምን ለእናትሽ ክብር አትሰጭም? ለምን ሴት ልጅ አይደለሽ እንዴ? ወጣሽ በአደባባይ መታሹ፣ በቃ ግራ ቀኝ በጥፊ ያልሽው። ቢመታሽስ ያን ያህል መታ ለብቻ አገኘው በትክክል ማግኘት ስላለበት ነው። ምክንያቱም አንቺ የበላይ እሱን የበታች። ኧረ ተይ
ታይ እርግዝና እኮ ይሄን ያህል አይደለም። እግዚአብሔር ሲፈቅድ እኮ ነው እርግዝናን አስተካክሎ የሚሰጠው እኮ ባልሽን፣ አካልሽን፣ ፍሬ ከውስጥሽ የሰጠሽን ፍሬ የሰጠሽን ባል ስታከብሪ ነው እግዚአብሔር ሊያከብርሽ የሚችል። ይችን ከራ አድርገሽ ቤተክርስቲያን ትምህርት የምትከታተይ ከሆነ ስለ ባል ምንነት ወቂ፣ ተማሪ። ቤተክርስቲያን የሚያሳዝን ነገር አታድርጉ። ሰውን የሚያሳዝን ሰውን የሚያስለቅስ ነገር አታድርጉ። ማርያምን ይቅርታ ስራ ላይ ስለሆንኩኝ ሚት እያረኩ ነው የምመለሰው። እና ይሄ ሁሉ ነገር ለምን ምክንያት ቀድሞ አገኛት። በትክክለኛ አብርሽ በትክክለኛ ነው ያደረገው። ቀድሞ አገኛት፣ ያችን አረጋጋት፣ ቀስ አለ ምን አለ፣ እሷን አረጋግቶ ነው ይችኛዋን መውሰድ ያለበት። ያችኛዋ ተሸውጃለሁ በፍቅር ላይ እኔ እና እሱ እንደምንጋባ ነው የምናውቀው፣ ግን ይሄን ነገር አየው እኔ ለፕራንክ ለእንጀራቸው መስሎ የነበረ እውነተኛ ሲሆን መጣ አለች አይደለም። እሱ ደግሞ አይ እያለ ነው። ስለዚህ ሁለቱ ተገናኝተው ተነጋግረው ምሳ የፈለገችውን ነገር አድርጎላት ገንዘብ መስጠት ካለበት ሰጧት። እሷን ትሪት አድርጎ ነው ከዚችኛዋ ጋር ማገናኘት ያለበት። ይችኛዋ ጋጠ ወጥ ነች። እውነቴን እምላችሁ ይችኛዋ ጋጠ ወጥ ነች። አይደለም ለሱ ያልተመለሰች ሰው ነች። ለባሏ ለአካሏ ትላንትና ያላየችውን አገር ሂዶ ቀለበት ላሰረላት እጇን የዘረጋች ሰው ነች። በቀኝና በግራ በጥፊ የተማታች ሰው ነች። እንዲህ አይነትን ሰው እንዴት ነው ያችኛዋን ትሪት አድርጎ ሳያነጋግር የሚያገናኛቸው? አንዳንዴ ፍርድ በራሴ ብላችሁ ፍረዱ። በተለይ ወንዶች ነገስ በእኔ ሲሆን ነገ ደግሞ ስንት ሴት ይመጣ ይሆን ምናምን ነገር ስንትም ሴት ይዞ ይምጣ። ማስተዳደር ከቻለ እንግዲህ መብት ነው። ሌላ ምንም ማለት አይቻልም። ስንት ሴት ይዞ ይመጣ። ስንትም ሴት እኮ ይዞ አልመጣም እኮ። አብርሽ እኮ ዛሬ አይደለም እኮ መመታት የጀመረው እኮ ዛሬ አይደለም እኮ። ትላንትና ሜሮን መታዋለች፣ ከዳኒ ጋር ሁሉ ተደርሰዋል። ከትላንት ወዲያ ሩታ መታዋለች። ያንን ሁሉ ነገር አልፎ ለመጣ ወንድ ልጅ ቅስም መስበር አስፈላጊ ነው ብዬ አላስብም። አስተውሉ፣ አስተናብሩ። ለመፍረድ ሚዛናዊ የሆኑ ነገሮችን መፍረድ። ለምን እኔ ሴት ልጅ ነው ያለኝ። ለሴት ልጅ ግን ጎበዝ ይሄን ነገር ብዬ አልላትም። ምክንያቱም ነገ ይሄን ትምህርት ልትማር ሳይሆን ያለባት ባልን በባልነቱ አክብራ ያልሆነ ሰጣ ገባ ውስጥ ሲገቡ ቀስ ብላ አነጋግራው በንግግር እንዲፈቱት። ሌላ ሴት ላይም ብታየው እንዲህ አይደለም ብለው በካሜራ ላይ እንኳን የሚውሉ ቢሆን ከካሜራ ውስጥ ፍትጊያቸውን ጨርሰው ካሜራ ላይ ለኦዲየንስም ለህዝብም ለተመልካቹም የሚያስደስት ነገር ይዘው እንዲቀርቡ ነው የምፈልገው እንጂ የኔ ሴት ልጅ ነች ብዬ ሳይ እንኳን መታሹ ይሄንን ጋጥ ወጥ ወንድ ልል አልችልም። ተው፣ ሃይማኖታችን የማይፈቅደውን ነገር አናድርግ። ተው። እናቶቻችን እንዴት እንደኖሩ እናውቃለን። እኩል ቁጭ ብላ መናገር የማትችል እናት አያት ቅድመ አያት ነበረን። ዛሬ እኩል ወጠን እኩል እንገባለን። ዛሬ ወንዱን ሱሪ እሱም ሱሪን እሷም ሱሪ ለብሰው ይወጣሉ። ይሄ እግዚአብሔርን ማሳዘኑ ሳያንስ እንደገና ዞር ብለን ደግሞ ከሱሪ እኩል ሆነን ካረማመድ እኩል ሆነን ውጭ ወጠን የምንበላው የምንጋበዘው ግብዣ እኩል ሆነን ዛሬ ደግሞ ወንድ ልጅ እጁን ሰብስቦ በተቀመጠበት ሰዓት ላይ ሴት ልጅ ስትመታ ወንድ ልጅ በጥፊ መምታት ሲችል ሴት ልጅ ስትመታ ለዛውም ባሏን ለዛውም አካሏን ለዛውም ያላየችውን ያሳያትን ለዛውም በዚህ በውድ ዘመን ላይ በውድ ነገር ላይ እዚህ ጋር ይሄንን እኮ ባሏን ይሄን ያክል እኮ መኮትኮት ይሄን ያክል እኮ እኔን ስማይ ማለት ካለባት እኮ ይሄ ሁሉ ወጭ እኮ ኢትዮጵያ ውስጥ መሆን ይችላል። እውነቴን ነው የምላችሁ። ይሄን የምትመለከቱ ሰዎች እውነቴን ነው የምላችሁ።
ብዙ እናቶች አሉ እኔ ባለሁበት አካባቢ ላይ የሚበሉት አጥተው ቁጭ ብለው ወጠው እንዳይለምኑ ተሳቀው ልጆቻቸውን ይዘው ቁጭ ብለው የሚያለቅሱ እናቶች አሉ። እነዛን መደገፍ አይሻልም? ልታይ ተብሎ ዱባይ ተሄዶ ዛሬ እንደገና ደግሞ ተመልሶ ደግሞ በጥፊ መምታት ማረግ አሳይቶሻል። ታይ ማረግ አሳይቶሻል። ሃይማኖትሽ የማይፈቅደውን ነገር አታድርጊ። የትኛውም ሃይማኖት ሚስት ባሏን ትደብድብ የሚል ሃይማኖት የለም። ሚስት ባሏን ትደብድብ ለዛውም በአደባባይ የሚል የለም። ታይ የእውነት በጣም መታገሱ ራሱ እግዚአብሔር ይስጠው። ነገ ልታለቅሽ ትችያለሽ። ወደድኩህ ብለሽ ወደኋላ መለስ ብዬ ወደኋላ የሰራችሁትን ቪዲዮ አይቻለሁ። እኔ አሁን ነው የጀመርኩት ቪዲዮ ብያችኋለሁ። ዩቲዩብ ማየት የጀመርኩት ገና አሁን ነው። ነገር ግን ወደኋላ ተመልሼ አይቻለሁ። ሩታ በጣም ወደሽዋል፣ በጣም ፈልገሽው እያለቀሽ ነበረ እንዴ። ዛሬ ቀለበት ታሰረልኝ ብለሽ ዛሬ አረገዝኩ ብለሽ እሱን መምታትሽ ብዙ ስህተቶች አልነበሩሽም? ምን እስኪ ከጥምቀት ዕለት ጀምረሽ ያለውን ነገር እስቲ ራስሽን አስታውሽ፣ ራስሽን ውቀሽ፣ እስቲ ራስሽን ጠይቂ። ምን ስታረጊ እንደነበር አንቺም እንደዛ አድርገሽ ከራሱ ጓደኛ ጋር አንድ አይነት ልብስ ለብሰሽ ይቅርታ፣ አንድ አይነት ልብስ ለብሰሽ አኩኩሉ ስትጫወች የነበረው አንቺ፣ መጦ ይቅርታ ሊጠይቅ ሲል ስትማች የነበርሽው አንቺ። እንዴ ያ ስህተት ሳይውል ሳያድር 1 ዓመት ሳይሆነው እንደገና ድጋሚ እየደጋገምሽ በቪዲዮ ግን በጥፊ ስትማች ግን አንቺ ማነሽ? ራስሽን ጠይቂ እስቲ። እኔ ማን ነኝ? ወንድ ልጅ ስመታ እኔ ማን ነኝ? እጄን ጎትቶ በአደባባይ አውጥቶ ያላየሁትን ያሳየኝ ከጓደኞቼ መሀል መጥቼ እኔ ዱባይ ላይ ቀለበት ያሰርኩኝ እኔ ማን ነኝ ብለሽ ጠይቂ እስቲ፣ ብለሽ ጠይቂ። ጠይቂ፣ እውነቴን ነው ብለሽ ጠይቂ። እኔ ማን ነኝ? እኔ ምንድን ነኝ? እኔ ከማን ነው የተወለድኩት? በምንስ ነው የተገኘሁት? እኔ ማን ነኝ? ዱባይ ላይ ሄጄ ቀለበት ያሰርኩኝ፣ ዱባይ ላይ ሄጄ ተዝናናሁኝ። እኔ ማን ነኝ? እኔ የማን ልጅ ነኝ ብለሽ ራስሽን ጠይቂ። እግዚአብሔርን ከማሳዘንሽ በፊት ማለት ብዙ ያንቺ ኩያዎቹ ይሄ ባለዬ ምናምን እሳይ ብለው ሊሉሽ ይችላሉ። እንደኛ አይነት እናቶች ግን እኔ አላቅም። እውነቴን ነው የምልሽ። በጣም ተናድጃለሁ። በጣም ተሰምቶኛል። ከአንዴም ሁለቴ ወንድ ልጅ በጥፊ በመማታትሽ ምን አይነት ኩራት፣ ምን አይነት ደስታ እንደተሰማሽ ነበር። ምን አይነት ኩራት፣ ምን አይነት ደስታ እንደተሰማሽ አይዶንት ማለት ይከብዳል እኮ አይከብድም እንዴ? ይከብዳል። እመቤቴ ከምር ነው የምልሽ፣ ይከብዳል። ያን ያህል ወንድ ልጅ ማንቋሸሽ፣ ያን ያህል ማዋረድ። አንተ እንዲህ ነህ። የሴትነት ክብር ማወቅ አለብሽ። ሴት ልጅ ከሰኞ እስከ ቅዳሜ ድረስ ስራ በሚወጣበት ሰዓት ላይ ምንም አይነት ንግግር መናገር የለብሽ። በጣም ካጠፋሽ፣ በጣም ከተበደልሽ አይደለም ለኦዲየንስ አይደለም አደባባይ ላይ ወጣሽ መናገር አይደለም ይቅርና እናትሽም አባትሽም እህትሽም ወንድሞችሽም ማንም ቤተሰብ ሳይሰማ ቁጭቲና ይሄ ነው ጥፋት መቹ ይምታሽም ምን ይበልሽም በራችሁን ዘግታችሁ ያላችሁን ጉዳይ በዱላም ይሁን በስድብም ይሁን ጨርሳችሁ ኦዲየንስ ጋር ምን ሆነሽ መቅረብ አለብሽ? ደስተኛ። ምክንያቱም የምትሰሩት እናንተ አስተማሪ የሆነ ነገር ወጣት እንዲማርበት ነው። ወጣት የእናንተን ስራ እንዲሰራ ነው። ወጣት እናንተ በመጣችሁበት መንገድ መጦ ተጠቃሚ እንዲሆን አስተማሪ የሆነ ነገር ላይ እንዲያስተምር ነው።
ዛሬ የአሰፍቼ የለበስኩት አዲስ ልብስ ነገ ስለብሰው የተወሰነ ነገር የተወሰነ ይቆሽሻል። ነገ ዛሬ አሰፋሁት አዲስ ነው፣ በጣም ያምራል። ነገ ስለ ለብሻው ትንሽ ቆሽሾ ድብዝዝ ይላል። ይቀጥላል፣ እየደበዘዘ ይሄዳል፣ እየደበዘዘ ይሄዳል፣ እየደበዘዘ ይሄዳል። ይታጠባል፣ ይደበዝዛል። አልፎ ተርፎ ደግሞ የመጨረሻ የመደብዘዙ ደረጃ እንትን ሲል ያ ልብስ ምን ይሆናል መሰለሽ? ቡጭቅ እያለ ይቀደዳል፣ ቡጭቅ እያለ ይቀደዳል። በጣም ቀዳዳው ሳይሰፋ በትንሿ እንዳለች ይሰፋል። ሰው ሳያየው ቀዳዳውን ሰው ሳያየው ትንሽዬ ከተቀደደች እዛሽ ቦታ ላይ ትሰፋለች። ምን ትሆናለች? ድፍን ትላለች። ያቺ ቀዳዳ ሳትታይ ምን ትሆናለች? ትቀራለች። አሁንም ይቀደዳል፣ ሌላ ቦታ ይሰፋል። አሁንም ይቀደዳል፣ ሌላ ቦታ ይሰፋል። ምን ሆነች? ያቺ ብትን ብላ ልትቀዳደድ የነበረችው ልብስ እየተጠገነች 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 ለስንት ጊዜ እንለብሳታለን? ለብዙ ጊዜ እንለብሳታለን። መጀመሪያ እንደተቀደደ ግን እንዲህ ቀደን የምንጥል ከሆነ ወይ ደግሞ ይሄ ልብስ ተቀደደብኝ ብለን የምንጥለው ከሆነ ያ ህይወት አይደለም፣ ያ ህይወት አይደለም። ይሄንን የልብስ ቀዳዳ ልነግርሽ የፈለኩት በትርጉም ለአንድ ሰው ብቻ አይደለም። በነገራችን ላይ የምናገረው ለሁላችሁም ቢሆን ወጣት ለሆናችሁ ሴቶች በሙሉ ከባላችሁ ጋር ትንሽ ንግግር ስትነጋገሩ ለሰው ከማውራት ለሰው ከመናገር ለሰው ከማሳየት ይልቅ ምን ማድረግ? አንቺና እሱ ቁጭ ብላችሁ ያችን ቀዳዳ መድፈን። ልብሱን ሲቀደድ ገና ሲቀደድ ስንሰፋው ጤነኛ ይሆናል። አሁንም አልፎ ይቀደዳል፣ ስንሰፋው ጤነኛ ይሆናል። ገባሻ? ህይወት ማለት እንዲህ፣ ህይወት ማለት የተቀደደ ልብስ ማለት ነው። ምክንያቱም አዲስ ልብስ ስንገዛ የኛ የህይወት መንገድ የሚሄደው በዛ መስመር ነው። አዲስ ሆኖ ሲያረጅ 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 ልብሱ እያረጀ ሲሄድ ፍቅርም እያረጀ ይሄዳል። ነገር ግን ልብሱ እያረጀ ሲሄድ እየተቀደደ ሲሄድ እንሰፋዋለን። ምን እያደረግን ነው? እያደስነው እንሄዳለን። ፍቅርም እንደዛው ነው መሆን ያለበት። ፍቅርም እንደዛው ነው መሆን ያለበት። ልክ ንግግር እሱና አንቺ ስትጋጩ ለብቻችሁ ትነጋገሩና ምን ታደርጉታላችሁ? ሰው ሳይሰማ ትሰፋታላችሁ። የዛሬው ግጭት ሁለታችሁ ተነጋግራችሁ ፈታችሁት አይደለም? ቀዳዳውን ሰፋችሁት ማለት ነው። ነገም ትቀጥያለሽ፣ እንደዛው ይሆናል። ቀዳዳ እየተሰፋ ይሄዳል ማለት ነው። እያነሰ እየጠበበ ይሄዳል ማለት ነው። ሰው ያየው የተቀደደ ልብስ ባለፈው እኮ ቀዳዳ ልብስ ለብሳ እንዴት ያስጠላል ብሎ ያወራል። ባለፈው የለበሰችው ልብስ የተቀደደ ልብስ ለብሳ እንዴት እንደሚያስጠላ ይቺ ልጅ ደህየች እንዴ ይባላል። ፍቅርም ደግሞ ጸባችሁን ደግሞ ጎረቤት እህት ወንድም ሲሰማ ምን እንደሚለው ትላንትና በጣም ነበር የሚጓደዱት ተጣልተው እንዴት ያስጠላሉ ይባላል። ያ ልብስ ሲያረጅ እንዴት ያስጠላል ነው የተባለው አይደል? ሲጣሉ እንዴት ያስጠላሉ፣ ፍቅራቸው አለቀ ዋው እንዴት ያስጠላል ይባላል። ግን ጸብን ስትጣይ ተደብቀሽ በጓዳሽ ሰፍተሽ ከወጣሽ ማንም ሰው አይሰማሽ። ልብስሽ ሲቀደድ ማንም ሳያው ከሰፋሽ ማንም ሰው ቀዳዳ ልብስ ለበሰች ብሎ አይሰድብሽ። ይሄንን በምሳሌ የነገርኩሽ ልብስና ፍቅር እኩል ያረጃል። ልጆች፣ ሴት እህቶቼ፣ ሴት ልጆቼ ፍቅርና ልብስ እኩል ያረጃል። ግን እናድሰዋለን። ሰው ካልሰማ ይታደሳል። ሰው ከሰማ ብቻ ነው እንደተቀደደ ልብስ የሚቀረው፣ እንደተበላሸ ፍቅር የሚቀረው። ሰው ከሰማ ሶስተኛ ወገን ሁለተኛ ወገን ከገባ ምንድነው የተባልሽው? እንዲህ ተባል
አንተስ ምን አባህ አንቺስ ምን አባሽ ይባልና ዛሬ ቁጭ ብሎ ያስታርቅሻል። ነገ ደግሞ ይቀጥል። ነገ ደግሞ ሲቀጥል ምን ይሆናል መሰለሽ? ያ ነገር ነገ ሲቀጥል በቀደም ዕለት አልሰማችሁም እንዴ? እንደዚህ ተጣልተው እኮ አስታርቀን እንዴት ናቸው? አሁን ሰላም ናችሁ? አንተ ተጣላ እንዴ? አንቺ ተጣላሽ እንዴ? ምን ጊዜ ፍቅራችሁ አልኩ። ባለፈው እንዲሆናችኋል። ምን ሆነ? ነገር ተባባስ እንዴት? ትናንት ደስተኛ አልነበራችሁ? ምን ጊዜ ተጣላችሁ? አንቺ ነሽ ገመናዬን ከቤት ያወጣሽው። አንተ ነህ ገመናዬን ከቤት ያወጣኸው። ምን ሆነ? ታየ። ገመናችሁ ውጭ ላይ ታየ። የተቀደደውን ልብስ እናንተ ሳሰፉት፣ እናንተ ሳታዩት ምን ሆነ? የውጭ ሰው አየውና ቀዳዳው፣ አቤት እነዚህ ደሃዋች፣ ትናንትና እኮ ቀዳዳ ልብስ አየኋት፣ ይሄን ያህል ደህየች እንዴ ይባላል። ትላንትና እኮ ተጣልተው ነበረ እነዚህ ሰዎች ታረቁ እንዴ? ወይ ፍቅራቸው መቼ አልቆ ነው? ተጣልታችሁ ነበር እንዴ ይባላል። ስለዚህ ጸባችሁን ሸፍኑት፣ ንግግራችሁን ሸፍኑት። ማንም እንዲሰማ ማንም እንዲገባባችሁ አትፈልጉ። አደባባይ ይዛችሁ አትጡ። ጥሩን አውጡት፣ የሚያፋቅረውን የሚያዋድደው። ምክንያቱም ተጣላችሁ፣ በቪዲዮ ተጣላችሁ፣ ተፋጃችሁ፣ እሱን ተደበደበ፣ ተመታ፣ ምን አለ። አይሩታ ጎበዝ፣ ያንቺ ጉብዝና የባልሽን ገመና ደብቀሽ እጅሽን ስትሰበስቢ ነው ያንቺ ጉብዝና። ሰው ጎበዝ ይበልሽ፣ ፈጣሪ ግን ያዝንብሻል፣ አንገቱን ይደፋል። ስለ እውነት ነው የምልሽ። ወላዲት አምላክን ያመነ እመቤቴን ያመነ አይደለም ጽንስ በሆድሽ ተሸክመሽ ባትሸከሚ እንኳን በባልሽ ላይ እጅሽን አዘርጊ። ደጋግሜ ግን አይቼሻለሁ ሩታ። ሀቁን ስነግርሽ ግን በጣም ዘላን፣ ላፍሽ ለከት የሌለው፣ ምንም አይነት ለከት የሌለው፣ ምንም አይነት ስነ ምግባር እኔ አላየሁም። እኔ ሌሎቹ በምን አይነት ስነ ምግባር እንዳዩሽ አላውቅም። በእኔ በማይሽ ስነ ምግባር ግን ምንም አይነት መስፈርት የለሽ፣ ምንም አይነት መስፈርት የለሽ። ምክንያቱም መጀመሪያ የምትሰጪው መስፈርት ለባልሽ፣ ለአካልሽ፣ ለትዳርሽ፣ ለህይወትሽ፣ ለአጋርሽ፣ ለሱ ክብር ስትሰጪ ለሁሉም ሰው ክብር ትሰጫለሽ። ለሁሉም ለወንድ ልጅ እናቶች ክብር ትሰጫለሽ። የሴት ልጅ እናት እኮ እሳየኔ ልጅም ነገ እንዲህ ነው የምትሆን ብላ ብትል፣ የወንድ ልጅ እናት ደግሞ አይድሌ የኔ ልጅ ነገም ደግሞ ሚስቱ ልትመታው ነው ትላለች። ሃይማኖት አይፈቅድም። የትኛውም ሃይማኖት አይፈቅድም። እውነቴን ነው የምልሽ፣ አይፈቅድም። ሚስት ባሏን ትምታው ብሎ አይፈቅድም። ባልም ሚስቱን መምታት የለበትም። ግን ያን ያህል ደግሞ አንዳንዴ ሴቶቹ አንድ ጓደኛ ነበረችና ባሌ ገብቶ ካልመታኝ አይወደኝም ማለት ነው ትለኝ ነበር። እኔ ዱላ አልወድም፣ እመቤቴን እኔ ዱላ አልወድም። ሁሌ ግን የምትለው ነገር እንዴ እኔ ባሌ ገብቶ ካልመታኝ እኔ የሚወደኝ ራሱ አይመስለኝም፣ ካልመታኝ ሌላ ሴት ይወዳል ማለት ነው ትላለች። እንዴት ባሌ ስለመታኝ ይወደኛል ስላልመታኝ አይወደኝም እንዴት ይባላል? እንዲህ የሚሉ ሴቶች አሉ። ሚስቴ ካልመታችኝ አትወደኝም የሚወድ ግን የለም። ምክንያቱም በባህላችንም በሀገራችንም በኢትዮጵያ ባህልም ሴት ባሏን መታ ማስቀመጥ አትችልም። የፈለገው ፈሪ ቢሆን የፈለገው ነገር ቢሆን አይደለም በአደባባይ እንደው በውስጥም በር ዘግታ ሚስት ባሏን አትመታም። ሚስቴ ስለማትወደኝ አልመታችኝም እኮ ብሎ የሚልም ባል የለም። ሴት ግን ትላለች እንዳልኳችሁ። በጣም ዱላ የምንፈራ ሴቶች አለን። በጣም ዱላ የምትወድ ሴት ደግሞ አለች።
አይደለም። ይሄ አይደለም ባህላችን፣ ይሄ አይደለም ሀገራችን። ሴትና ወንድ እኩልነት ማለት ሴት ባሏን ተደብድባ አይደለም። እኩልነት ይሄ አይደለም። እኩልነት የተባለው እኩል ወጠን እኩል እንግባ፣ የወንዱ መብት የሴቷ መብትም እኩል ይከበር። ወንድ የሚሰራውን ስራ ሴት ልጅ መስራት ትችላለች። ወንድ ልጅ መማር አለበት፣ ሴት ልጅ መማር አለባት። ወንድ ልጅ ቢሮ መቀመጥ አለበት፣ ሴት ልጅም ቢሮ መቀመጥ አለባት። ወንድ ልጅ መሪ መሆን ይችላል፣ ሴት ልጅም መሪ መሆን ትችላለች። ይሄ ነው እኩልነት። ሴትና ወንድ እኩልነት እኩል ይሁን የተባለው ይሄ ነው። እኔ እስከማውቀው ምናልባት ደግሞ እንዲህ አይነቱን ነገር ሳልሰማ እያለፈኝ እኔ በድሮ ባስተዳድጌ በባህሌ ባደኩበት ማህበረሰብ ከሆነ ይሄንን እያሰብኩ ያለሁት አይደለም። ተሰስተሻል። አንቺ ወንድ ልጅ መመታት አለበት፣ ሚስት ባሏን መመታት አለባት። የአንቺ ስህተት ነው ብላችሁ የምትሉኝ ከሆነ አልቀበላችሁም፣ ግን አስተያየታችሁን ልቀበል። በዚህ አጋጣሚ በፈለጋችሁት ነገር አናግሩ። በፈለጋችሁት ነገር በኮሜንት የሚሆን በምንም ይሁን አናግሩ። ለምን እኔ ትምታ ብዬ በፍጹም እንትን አልልም። ብትነግሩኝም ግን አዎ መምታት አለባት ብዬ አላምንም። ባህላችን አይደለም፣ የኢትዮጵያ ባህል ይሄ አይደለም። ባልና ሚስት ዘውድ ናቸው እንጂ በአደባባይ በቪዲዮ ወጣ ግራና ቀኝ በጥፊ ትምታ ብሎ የሚል ባህልም የለንም። አላማም ሀገራችንም እንዲህ አይነት ልጅም አትወልድም። እንዲህ አይነት ሴትም መኖር የለባትም። እኩልነት ይሄ አይደለም። እኩልነት ይሄ አይደለም። እመቤቴ ሀቁን ስነግራችሁ የእውነት ግን በጣም ተናድጃለሁ። በጣም ተሰምቶኛል። የኔ ልጅ ብትሆን እንዲህ ያደረገች የእውነት እመቤቴን ነው የምላችሁ አልምራት። የእውነት እመቤቴን ነው የምላችሁ አልምራት። የኔ ልጅ ይሄን ነገር ብታደርግ ማለት ነው። ምክንያቱም የኔ ልጅ ባጠፋች ሌላ እህቶች፣ ሌላ ወንድሞች፣ ሌላ ሴቶች፣ ሌላ እናቶች መሰደብ የለባቸው። የኔ ልጅ ባጠፋች እኔ እናቷ ስዳደግ አድርጌ ባሳደግኳት የኔ ልጅ ባጠፋች ሌላ ጥሩ ወላጆች አሉ፣ እነሱ መሰደብ የለባቸው። ስለዚህ ይሄንን ልቀበልም አልችልም። ግን በጣም ውስጤ ተጎድቷል። በጣም ተናድጃለሁ ከምነግራችሁ በላይ። አላቅም በጣም እኔ ወዲያው ሳይ ቶሎን ያሳልፉት ግን እየተደጋገመም ስለመጣብኝ እስኪ ብዬ ነው እንትን ያልኩትኝ። ይሄን ለማስተላለፍ ነው፣ ይሄን ለመምከር ነው። ሩታ አስተዊ፣ ወደ ራስሽ ተመለሺ። በአደባባይ ስለተመታሽ ማንም ዘውድ ሊሸልምሽ አይችልም። ዛሬ ጎሽ ያለች ሰው ፈጣሪ ጎሽ አይልሽም። እሳይ አቅፈሽ የተኛሽውን ባልሽን አካልሽን መታሹ ብሎ እግዚአብሔር በአንቺ ሊደሰት አይችልም። ባህላችን፣ የሀገራችን የኢትዮጵያ ባህል ይሄን አይፈቅድም። ይሄ አጉል ልታይ ወጣው ምናምን ማለቱ ይሄንን አይፈቅድም። አንገታችንን ስንደፋ ነው እግዚአብሔር አምላክ ልቦናውን ትዕግስቱን የሚሰጠን። አንገታችንን ደፍተን ስንኖር ነው በረከቱ ሰላሙ የሚመጣው እንጂ ወንድ ልጅ ፍሬ የሚሰጥሽን አካል የሚሰጥሽን ቀና ብለሽ በጥፊ ስለመታሹ ምንም አይነት ሽልማት ምንም አይነት ምርቃት አይኖርሽም፣ ከሰውም ከፈጣሪም። ሰው እናት የሆነች ሴት ይሄንን ነገር ጎሽ ልጄ ደግ አደረግሽ ብላ ምትል እናት ባይደስ ይለኛል። ወጣቶች ናቸው እንደዛ ብለው የሚሉት እንጂ እናቶች አይሉም። ምክንያቱም ብዙ እናቶች አንገታቸው እንደሚደፉ ያንን ነገር ሲያዩ እንደሚያዝኑ እርግጠኛ ነኝ። ለምን ባህላችን አይደለም፣ የኢትዮጵያ ማንነት መገለጫ አይደለም ይሄ። ወደ ራሳችሁ ተመለሱ። አይዞሽ በርቺ በይ ብላችሁ የምትሉ ሰዎችም ወደ ራሳችሁ ተመለሱ። ወንዶችም ብትሆኑ የኛ ባህላችን ይሄ አይደለም። ወደ ባህላችን ወደ ማንነታችን እንመለስ። የኢትዮጵያን ባህል እንያዝ። ኢትዮጵያ ማለት ምን ማለት ነው ብለን ወደኛ ነው የምንመጣው። ስለዚህ በጣም 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 ይቅርታ፣ ያንን ነው ልል የምችለው። እናት
አንገት እየደፋች ልጅ አንገት ቀና አድርጋ የምትሄድ ከሆነ ይሄ ባህላችንም ማንነታችንም አይደለምና እግዚአብሔር አምላክ ልቦናውን ይስጠን፣ ልቦናውን ያድልና። በተለይ ሴት እህቶቻችን፣ ሴት ልጆቻችን ባካችሁ በምድር በሰማያዊ ጌታ ይሆንባችሁ። እግዚአብሔርን የሚያሳዝን ነገር አታድርጉ። አይደረግም፣ እንዲህ አይነት ነገር አይደረግም። የማንጓጠጥ መምታትም አስፈላጊ አይደለም። በአደባባይ ወንድ ልጅ ባሌ ትዳሬ ብሎ የሚካኤል ቀለበት ለገብርኤል ሰርግ ለመድኃኔዓለም ፍች መሆን የለበትም። አስተውሉ፣ በጣም አስተውሉ። የድሮ እናቶቻችን አባቶቻችን ስንት ዓመት በትዳር ዓለም ላይ እንደሚኖሩ ከማንም የተደበቀ አይደለም፣ ግልጽ ነው። አንገታቸውን ደፍተው ትዳራቸውን አክብረው በደላቸው ሳይመስል ሳይማሩ እንደተማሩ ውስጣቸውን ፍና አድርገው ይዘው የተጣመመውን አቃንተው ይዘው የኖሩን ያሳደጉን ባህላችንን ትሩፋታቸውን የተቀበል እናቶች አለን። ያንን ነገር ነው ይዘን መሄድ ያለብን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ በያለንበት ይጠብቀን። የኢትዮጵያ ሕዝብ በሙሉ በውጭም በውስጥም ያላችሁ እግዚአብሔር ከእናንተ ጋር ይሁን። ልቦና ይስጠን፣ ልቦናውን ያድለን። የምድር የሰማያዊ ጌታ ልቦናውን ይስጠን፣ ልቦናውን ያድለን። ችሎ ማደርን አውቆ መውጣትን ያድለን። እስቲ መቸቻልን ያድለን። የእውነት ነው የምላችሁ። በዚህ አጋጣሚ መቸቻልን ያድለን። ሌላ ምንም አልላችሁም። እንቸቻል፣ እንደባበቅ፣ እንሸፋፈን። እንደ ኢትዮጵያዊነታችን ተሸፋፍነን እንሂድ። በታይት ተወጥረን እየሄድን ጭንቅላታችንንም እንደ ታይቱ መወጠር ሳይሆን እንደ ባህላችን፣ እንደ ሀገራችን፣ እንደ ትውልዳችን፣ እንደ ኢትዮጵያ ባህል ራሳችንን ጠብቀን የምንናገረውን አስተውለን ስለተማርን ብለን ሳይሆን ሳይማሩ ላስተማሩን ቤተሰቦቻችን ለነሱ ብለን ወደኋላ ተመልሰን እድሜና ጤና ለነሱም ተመኝተን ላሉት እድሜ ጤና ሰጧቸው፣ በህይወት ለሌሉት ደግሞ መንግስተ ሰማያት እንዲያወርስልን። ምክንያቱም የነሱ ትልቅ ባህል አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሀገራችን ይባርክልን። ምድርና ሰማይን የዘረጋ አምላክ በያለንበት ይጠብቅን። የሰው መውደዱን ቀና መንገዱን ያድለን። ቄስን ከመንበሩ መንግስትን ከወንበሩ በሰላም በጤና ያኑርልን። ቤተሰቦቼ፣ ወገኖቼ እኔንም ሰብስክራይብ እያደረጋችሁ ቤተሰብ አድርጋችሁ አበረታቱኝ። አሜን።